አሁን እንደው የትግራይ ህዝብና ህወሓት አንድ ናቸው የሚል አባባል በአንዳንድ አካላት ዘንድ ይነሳል። አባባሉን ሁለት ወገኖች ለተለያየ ሁለት ዓላማ ሲጠቀሙበት ይታያል። አንደኛው የሐሳብ ብዝሃነትን የማይቀበል የጠቅላይነት እምነት ያለው የህወሓት አመራር ነው አንዱ። በሌላ በኩል ደግሞ ሌላው ህዝቡን ከፓርቲው ጋር አንድ ላይ የፓርቲውን ህጸጽም ችግርም አንድ ላይ ደርቦ ህዝቡን የሚፈርጅ ህወሓት ህዝብ ህወሓት ነው፣ ትግራይ ህወሓት ትግራይ ነው ብሎ የሚያስብም ደግሞ አለ እና እንደው በሁለቱም ፍረጃዎች ህዝቡ ተጎጂ አልሆነም ወይ? የእርሶ ምልከታ ምንድነው አቶ ጌታቸው? በጣም ተጎጂ ሆኗል ህዝቡ በሁለቱም። በመጀመሪያው በማምሳት ምክንያቱም የህወሓት አመራር ስለነበርኩ አመራሩ የፈጠረው ተረት ህወሓት እና ትግራይ አንድ ናቸው፣ የትግራይ ህዝብ አንድ ናቸው የሚለውን ማጭበርበሪያ አመራሩ ይጠቀምበታል። አመራሩ የሚጠቀምበት ከስርቆት ከሌሎች በመንግስት ስልጣን ሆነ የምትፈጽማቸው በደሎች ተጠያቂ ላለመሆን የሚሰራቸውን ስራዎች በሙሉ ከህዝቡ እና ከህዝቡ ይሁንታ በመነጨ እንደሚሰራቸው አድርጎ ለማሳመን ነው የሚሞክረው። የስርቆት አጀንዳ ውስጥም በደንብ ተነክሮ ግን ደግሞ ህወሓትና ድርጅት አንድ ስለሆነ ብሎ በዛ ማጭበርበሪያ ራሱን ነፃ ለማድረግ የሚሞክርበት ሁኔታ አለ። ስለዚህ የሚመስላቸውን ተናግረው ድርጅታቸውን ወቅሰው ወደ ትክክለኛ ቦታ የሚመለሱበት ሂደት እንዳይፈጠር ሚዲያን የሚቆጣጠራሉ ብቻ ሳይሆን ያሳሰብ ሁሉ ነው አደረጃጀቶች በሙሉ ተቆጣጥሮ በዚህ መልኩ እንድትሰግድ ነው የሚያደርገው። የትግራይ ወጣት ህወሓትን መንቀፍ በሚፈልግበት ሰዓት በአማርኛ ቢነቅፍ ብዙ ሰው ቅር ይሰኛል። ምክንያቱም የጓዳ ጉዳይ አድርገህ ልምታስቀምጠው ይሄን ነው የሚፈልገው የህወሓት አመራር። ለምሳሌ መወቀስ ያለበትን ነገር የትግራይ ተወላጅ በደንብ መሮት አንገሽግሾት መናገር የሚፈልጉን ጉዳይ በሌላ ቋንቋት ገልጽም ብቻ ሳይሆን ወጣ ብለህ እንዳትጮህ የሚከለክል ስርዓት ነው መትከል የሚፈልገው። ይሄ አደገኛ ነው። ከዚህ አንፃር በአንደኛው መንገድ የትግራይ ህዝብ ተጎጂ ነው በእንደዚህ አይነቱ ፍረጃ ብለናል። በሁለተኛ ደረጃ ሰነፍ አስተሳሰብ የተጠናወተው ብዙ አለ። አንደኛ ደረጃ የትግራይ ህዝብ በትግሉ ጥግ ያስያዛቸው አስተሳሰቦች አሉ። ከእንጀራቸው የተፈናቀሉ በዚህ አጋጣሚ ከስልጣናቸው የተፈናቀሉ ወገኖች ኃይሎች ኢሴንሻሊ ህዝብ በዚህ ደረጃ የሚጎዳ ህዝብ የለም። የትግራይን ህዝብ እንደ መሰረታዊ የችግራቸው ምንጭ አድርገው የሚቆጥሩ አሉ። እነዚህ ሰነፍ አስተሳሰብ ያላቸው ሰዎች ወይ ህወሓት አመራር ላይ ያላቸውን ኢሹ ምክንያቱም ጥረት ይጠይቃል። ለያይተህ ተንትነህ ትንሽ ጥረት የሚጠይቅ ስለሆነ እና ሰነፎችም ስለሆኑ ህወሓትንም የትግራይ ህዝብንም በአንድ ላይ አጃምለው ህወሓትን ወይም ህወሓት አመራር ለማጥፋት ያላቸውን አጀንዳ የትግራይ ህዝብ ከማጥፋት አጀንዳ ጋር ያይዞ ነው የሚንቀሳቀሱት። እንደዚህ አይነቱ ሰነፍ በጣም አደገኛ አስተሳሰብ ኢኳሊ የትግራይ ህዝብ ለአደጋ ዳርጎታል። በተወሰነ ደረጃ ስርቆት ውስጥ የተሰማራ ሰው ሊኖር ይችላል። በተወሰነ ደረጃ ባለስልጣን ሆኖ በደል የፈጸመ ሊሆን ይችላል። ስለዚህ በልኩ ከመውሰድ ይልቅ ህዝብን እንደ ህዝብ እየፈረጅ ህዝብ የኢትዮጵያ አካል ሳይሆን የኢትዮጵያ ችግር እንደሆነ ተደርጎ እንዲወሰድ በማድረግ በትግራይ ህዝብ ላይ የደረሰ በደል እንዲፈጠር ትልቅ አስተዋጽኦ ያደረገ ፍረጃ ነው። ስለዚህ ሁለቱም ፍረጃዎች ከማንም ይምጣማን የህወሓት አመራር ያካሄደው ሌላው ይሄ ሰነፍ እኔ ብቻ አውቅልሃለሁ ከሚል ያረጃ አስተሳሰብ ወጥቶ ወጣት ማስተናገድ የሚችል የተለያዩ ጥያቄዎች መመለስ እንደሚገባው የሚያምን የተለያዩ አስተሳሰቦች ማስተናገድ እንደሚገባው በሚያምን አመራር መቀየር መቻል አለበት። ይሄን ባላረክበት ሁኔታ አሁንም በተለመደው መንገድ ድሮ ጥቂት ሰዎች እነገሌኮ አይናቸውን ጨፍነው 30 ዓመት ያስባሉ የ40 ዓመት ወደፊት ያያለው እና የሚባል ተረት አክትሟል። በየሳምንቱ አጋጣሚዎችን እያየ ልጠቀም የሚል አደገኛ አመራር እየሰጠን ሰላሙንም ተጠቃሚ እንዳይሆን የልማትም ተጠቃሚ እንዳይሆን ህልውናውም አደጋ ላይ የሚወድቅበት ሁኔታ ከመፍጠር አንፃር ትልቅ አስተዋጽኦ ያደረገ አመራር ነው። ይሄ አመራር አሁንም እኔ ነኝ ማውቀልህ ብሎ ሊቀጥል ይፈልጋል። እሱ ተቀይሯል። አሁን በኋላ ማጨወረር አይቻልም። እኔ ቢያንስ ንስሐ ገብቻለሁ። ይሄንን ወጣት እያጨወረበርኩ መኖር የምችልበት ጊዜ አክትሟል የሚል እምነት አለኝ። ከመጀመሪያ ይሄን አስበው ነበር። ከዛ ፊት የዛ አመራር አካል ሆኜ ያጠፋቸው ጥፋቶች ኃላፊነት ለመውሰድ ዝግጁ ነኝ። ይሄ አመራር ግን ጦርነት ውስጥ ገብተን የሁሉ ጣጣ ከተፈጠረ በኋላ በመቶ ሺዎች የሚቆጠር ሰው ካለቀ በኋላ ሰላማችን ለማስጠበቅ በየጊዜው መሞት የለብንም። በህይወት ኖረን ህዝባችንን ማገልገል የምንችልበት ኢንቫይሮንመንት ተፈጥሯል። ይሄን እንጠቀምበት ብለን በወሰንበት ሰዓትም ጭምር ስልጣኑንና ጥቅሙን ብቻ የዘረፋ ኔትወርኩን ማስጠበቅ ብቻ ማዕከል ያደረገ አመራር አሁንም
ሰላም ደፍርሶም ቢሆን ህዝብ ለአደጋ አጋልጭም ቢሆን ህልውናዬን አስቀጥላለሁ ብሎ ሲፍጨረጨር በተግባር የታየ ነው። ይህን አስተሳሰብ ይዘህ ነገ ተነገ ወዲያ መቀጠል አይቻልም ብቻ ሳይሆን አሁን የትግራይ ወጣት ደርሶበት ባለ የንቃት ደረጃ በፈለከው መልኩ ምክንያቱም ከእንደዚህ አይነት መከራ ሊያወጣህ ብቻ ሳይሆን ወደ ሌላ መከራ ሊያስገባህ የሚችል ሊደርሺፕ በምን ማጂክ በምን ተአምር ነው አመራር ብለህ ይዘው ልትቀጥል ነው ይችላል። ህወሓትም 1 ዓመት መቀጠል አይችልም፣ 2 ዓመት መቀጠል አይችልም። በዚህ ጥቅል ፍረጃ ምክንያት ህዝባችን ያየው መከራ በፍጹም መካድ የሚቻል አይሆንም። ለገሌ በሚባል የሚተው ጥፋት አይደለም። አሁን እኔ ቅድም ያነሳው ለኦርዌል ፕሮቴክቲቭ ስቱፒዲቲ አዎ የራስ ሰው ያጠፋው ጥፋትና ሌላ ሰው ያጠፋው ጥፋት በሚል ልትፈርጁ አትችልም። ህዝብ ላይ የሚደርስ ማንኛውም ጥፋት ፈጻሚው ማንም ይሁን ማን ጥፋት ነው። ስለዚህ ሁለቱም ፍረጃዎች የራሳቸው አደገኛ በትር አሳርፈዋል የትግራይ ህዝብ ላይ የሚል ማየት ጥሩ ነው። በየቀኑ እየደጋገመ ተመሳሳይ ቁጥር ካልጨረስኩ ወይም 2 እጥፍ ካልጨረስኩ የሚል ነገ ተነገ ወዲያ ካልተበቀልን በስተቀር ሰላማችን አይመለስም ብሎ የሚያስብ ሰው አለ ከኔ ወገንም። ይሄ ህዝብ አስተሳሰብ አይደለም። በብዛት በወጣቱ ዘንድ የሚቀነቀን የተነጣይነት አስተሳሰብ አለ። ሀገር በፈቃደኝነት ብቻ ሳይሆን በጋራ የመልማት ፍላጎትም ላይ መመስረት መቻል አለበት። የመበቀል ፍላጎት አለኝ የሚል ሰው ከራሱ ጥቅም ጋር ያይዞ ሊያስበው የሚችል ነገር አለ። ስለዚህ እንደ ህዝብ አይደለም at the expense of የትግራይ ህዝብ ነው እንዲል የመበቀል ፍላጎትም ካለ እኔ የመበቀል ፍላጎት የለኝም ስል ምክንያቱም የመበቀል ፍላጎቴ ተግባራዊ ላድርግ ካልኩ የትግራይን ወጣት ጭዳ አድርጌ ነው፣ የትግራይ ወጣት መስዋዕትነት አድርጌ ነው። እሷን ምዕራፍ መዝጋት አለብን። የትግራይ ወጣት ለሀገር ይኖራለሁ የሚልበት ኢንቫይሮንመንት እንፍጠር ነው የኔ እምነት። ለሀገር ይሞታለሁ እያልክ የዘላለም የፎከርኩ ትቀጥልበት ሁኔታ መኖር የለበትም ነው። ስለዚህ ለኔ ህልውና፣ ለኔ ስልጣን፣ ለኔ የዘረፋ ኔትወርክ ሲባል በትግራይ ህዝብ ስም ጦርነት አካሂዳለሁ የሚል አደገኛ አስተሳሰብ በስፋት ስላለ በተወሰነ አመራር ደረጃ የሚንጸባረቅም ቢሆን ግን ገዢ አስተሳሰብ ሆኖ እየቀጠለ እስከሄደ ድረስ ያ አደገኛ ነው። ታጣቂዎቻችንን በአንድ ወይም በሌላ ምክንያት ከግንባር ሸሸህ ብሎ የረሸነ ይኖራል። በዛ ደረጃ መጠየቅ መቻል አለበት። የራሳችንም ታጋዮች ሳይቀር እነሱ 90 ኪሎ ሜትር ርቀት ላይ ሆነው የሚመሩት ጦርነት ከአቅማቸው በላይ ሆኖባቸው ያፈገፈጉ ሰዎችን ሳይቀር የሚረሽኑ ሰዎች አሉ። ይህንን በእርግጠኛ ሆነ እነግርሃለሁ። ይሄ ነገር የፈጸሙ ሰዎች እንዳሉ የማውቀውን ያክል በደል ሲፈጸም ደግሞ እርምጃ የወሰዱ ደግሞ ሌሎች አመራሮች አሉ። ሁሉንም በአንድ ቦክስ ውስጥ በአንድ ሳጥን ውስጥ ማስቀመጥ መጠየቅ ግን ሬዲ መሆን መቻል አለበት። አልተፈጸመም ብዬ መከራከር ጥፋት ነው። የመደበቅ ቅድም ያልኩ ፕሮቴክቲቭ ስቱፒዲቲ አባዜ ሁላችንም ነበረብን። አንድነት ኃይል ነው ይባላል። አንድነት ሁልጊዜ ኃይል እንደማይሆን የምታውቀው ከሰል አንድ ቦታ ላይ ካስቀመጥካቸው በተጠጋጉ ቁጥር አቅማቸው ነው ይዳከመው። እሳት ፍም ባስጠጋው ቁጥር አንዱን ነው የሚያጠፋው። ስለዚህ ሁልጊዜ አንድነት ኃይል አይደለም። የትግራይ ህዝብ ከቁጥሩ በላይ አቅም እንዲኖረው ያደረገ ተደራጅቶ የመንቀሳቀስ ባህል ያለው ህዝብ ነው። ይህንን የመንቀሳቀስ ባህል ለግል ጥቅማቸው ሊጠቀሙ የሚፈልጉበት ኃይሎች ካሉ ግን እነዚህን ከማስወገድ ውጪ የትግራይ ህዝብ አንድነት ጥንካሬ ሆኖ ሊቀጥል አይችልም። ስለዚህ ከዚህ አንፃር ይሄ አንድነት በሚል ተረት ረጅም ጊዜ ተቃቅፎ የመቀጠል ልክ እንደ ከሰል እርስ በርስ የምትጣፋበትን ሂደት የማስቀጠል ሂደት አካል ነበርኩ። አንድ ምሳሌ እነግርሃለሁ። ወርቅ ንግድ በጣም የሚያሳዝነው አሁን ብዙ ሰው የወርቅ ንግድ አሁን የፕሪቶሪያ ስምምነት ከተፈራረምን በኋላ የጀመረ የሚመስለው ሰው አለ። ጦርነት ውስጥ በአንድ ወይም በሌላ መልኩ እኔ የማምንበት ሬዚስታንስ ነው ያካሄድኩት፣ የማምንበት ትግል ነው ያካሄድኩት ብዬ ነው የማምነው። ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ይሄንን አውቃለን። ሲዋሹ በጣም ነው የሚገርሙኝ። እኔ እስካሁን የዋሸሁት ይበቃኛል፣ እስካሁን የታገዝኩት ይበቃኛል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው የሚባለው፣ ንብረት ነው የሚለው። አውርደዋለሁ ይታፍንና ከያዝክ በኋላ 27 ወጣት አንድ ቤት ተዘጋና ቤተሰቦች ያሏቸው የሚባሉ ውጭ ሀገር ያሉ ሰዎች አካውንት እየተጠየቀ እያንዳንዱ ሰው ሚኒመም $4000 እንዲያስገባ ተደርጎ 20 ሰው ካፈንክ $80,000 ታስገባለህ ማለት ነው። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ
አሁን በኤርትራዊነት ጀመረ፣ መጨረሻ ወደ ትግራይ ተወላጆች ዞረ። ይሄን አመራር የሚሰጡ ከፍተኛ አመራሮች አሉ። ይሄን አጥንተን ለህግ እንዲቀርብ 2 ዓመት ሆኖታል። ይሄን የሚመራ የመረጃ መመሪያ ኃላፊ እርምጃ እንዲወሰድበት ወይ ከስራ እንዲነሳ ብለን ወስነን ስናበቃ ይሄንን ለማስፈጸም ኃላፊነት የሚሰጣቸው ሰዎች የኔ ሰዎች ናቸው፣ የጸጥታ አመራሮች ናቸው። የጸጥታ አመራር በባህሪው ጥፋት ያጠፋም ያላጠፋም የመተጋገዝ ባህሪ ያላቸው ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከ መጨረሻው እሰዋለሁ ያለ የሚፎክር ጀነራል አለ። ወርቅ ንግድ ነው ያለው ነው መባል ያለበት። እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው። እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አርገው ሲሉት እንደገና ሌላ መስዋዕትነት ይህን ወጣት ይዳርጉ ሲንቀሳቀሱ ማየት እና ኃይለ ሥላሴ የተዘረፈ ብር ነው የምነግርህ። ብር ከመንግስት ካዝና የወጣ ብር በመቶ ሚሊዮን የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ለማገዶነት ዳርገዋለሁ ብሎ ሲፎክር በጀግንነት ስም ነው። እነዚህ ሰዎች እነ ምግበና ኃይለ ሥላሴ በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለሁ ተጠያቂ ሆናለሁ ብለው የሚያስቡ ሰዎች ግርግር በፍጹም እንዲያልፍ አይፈልጉም። ሶይናል በቃ ወደዛም ቢሆን እንሄዳለን ይላል፣ ዝግጅት ይደረጋል ይላል። የትግራይ ህዝብ ሌላ ጦርነት ልትማግደው ባይዘው በአሁኑ ሰዓት ምን መሰለህ እየታሰበ ያለው እዚህ ፌዴራል መንግስት የወደብ አጀንዳ ወዘተ ውስጥ የሚባለው ድንገት ውጊያ ይገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲሆን ለማድረግ የሚያስችል ስትራቴጂ ነው ተቀይሶ እየተንቀሳቀሰ ነው። የትግራይ ወጣት ኢምፖዝ ከተደረገበት ፌዴራል መንግስቱ ትግራይ ውስጥ ተቀርቅሮ ይዳከማል። ስለዚህ በትግራይ ወጣት መስዋዕትነት እንድናለን የሚል አሳሰብ የወለደው ነው። ሰላም መፈጠር መቻል አለበት። በኢትዮጵያም በኤርትራ መካከል ጦርነት መፈጠር የለበትም። የኔ እምነት ነው። ግንባር አዛዥ ነኝ ይላል፣ የሆነ ነገር ያወራል። ወርቅ ሲዘርፍ ነው የሚለው 2014 ነው የምነግርህ። 2014 ወጣቶች በየግንባሩ በሚተናነቁበት ሰዓት እኔ ሲምፕል ምሳሌ ልንገርህ። ዳባት ደባርቅ አካባቢ ሊማሊሞ ውጊያ ይመራ የነበረ ሰው ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው at the same time በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበር። ይሄ ኔትወርክ ነው። ይሄ ፖለቲከኛውም አለበት። ታጣቂው ብቻ ታጣቂ አመራር ጥቂቶች እኮ ናቸው እነዚህ ዘርፋ ውስጥ የገቡት። ልንገርህ ኮምቦልቻ ኢሹ አካውንት ነበረ። እኔ አሁን በዛን ሰዓት በእኛ ውሳኔ ነው ትክክል ነው ውሳኔው ብዬ ነው ማምነው። ገንዘብ ያስፈልገናል፣ በቢያው ጦርነት እያደረግን ነው። ገንዘብ ያስፈልገናል ተብሎ ባንኮች ውስጥ የነበሩ የግል ባንኮች አንንካ፣ የመንግስት ግን መውሰድ አለብን የሚል ፖለቲካሊ ወሰንን። እሺ እኔ እንደማውቀው 4 ቢሊዮን ነው ኢሹ አካውንት ላይ ነበር። ይሄን ማረጋገጥ ይችላል ብሔራዊ ባንክ። ምክንያቱም የመጣልኝ ወረቀት አለ የጊዜው አስተዳደር ፕሬዝዳንት ኮንኩ በኋላ ምን እንደተፈጠረ ባንኮች ውስጥ ግለጹልን የሚል ኢሹ አካውንት ያለውን ገንዘብ እንዲሰበስቡ ከተመደቡት ሰዎች መሃል አንደኛው የግንባር አዛዥ የሚባለው ኃይለ ሥላሴ በመቶ ሚሊዮን የሚቆጠር ገንዘብ ነው የወሰደው። ኢንፋክት 1 ቢሊዮን አካባቢ ነው የወሰደው። እሱ ስር ተፍተፍ የሚሉ የሱ አገልጋዮች የሆኑ የተወሰነ ድርሻቸውን ይወሰዳሉ። በዛ ውስጥ ይሄንን ያስተባበረ የነበረ ሰሞኑን በቁጥጥር ስር እንደዋለ ሰምቻለሁ። ከውጭ ነው የነበርኩት ሰምቻለሁ። በራሳችን ጥናት እኔ አይደለሁም ያደረኩት ያን ጥናት ዶክተር ደብረጽዮን በሚመራው ጥናት ይህ ሁሉ ዝርዝር አለ ተቀምጧል። ዝርዝር ተቀምጦ ለምሳሌ ይሄ ኃይለ የሚባለው ሰው እኔ እንገር ኃይለ እንትን ብቻ አይደለም የሚሰራው እኔ በማቀው በሚገባ ባረጋገጥኩት ሰነድም ጭምር የወርቅ ማሽኖችን ሲያስገቡ ነው። ወርቅ የፖለቲካ አመራሩም ወርቅ እነዚህ ስምልህ ሰዎች የፌደራል ሰዎች ጋር ይነጋገራሉ። ልንገር እዚህ ኃጢአቱ ብዙ ነው። የፌደራል ሰዎች ጋር ማሽን ሲያዝባቸው እናንተን የመሰለ ሰው እኮ የለም እያሉ የተለማመጡ ማሽን ሊያስለቁ ይሞክራሉ። ይህ ዝርዝር መረጃ ነው ያለኝ። ይሄንን የኔ ምክትል ያውቃል። የጸጥታ ተነጋግረን እርምጃ እንውሰድ፣ ለፍትህ ይቅረው። የተደረገ ጥናት ነው ምነግርህ። በተደረገው ጥናት እገሌ ይሄን ያክል 300 ሚሊዮን ወስዷል፣ በቁጥጥር ስር ይዋል። ይሄ እገሌ ይሄን ያክል ማሽነሪ ወስዷል፣ በቁጥጥር ስር ይዋል የተባለው እርምጃ እንውሰድ ካልን 2 ዓመት ሆነ። ያልነው ቅድም ያልኩ የውሸት አንድነት ለማስቀጠል ባደረግነው ጥረት መጨረሻ ላይ ግን የውሸት አንድነት ማስቀጠልም አይደለም የመረረኝ ሰዓት እርምጃ መወሰድ አለበት ባልኩበት ሰዓትም እርምጃ እንዲወሰድ ዶክመንት አቅርቤም ሳይቀር ተግባራዊ አልተደረገም። ወንጀለኞቹን ዋናዎቹ የራሱ ሰዎች አድርጎ ነው የሚቆጥረው። ቢኮዝ የወንጀል ኔትወርክ ነው።
የወርቅ ንግድ ውስጥ የሚሳተፈው ጀነራል ዋና የሚተማመንበት መሰረት በግልጽ እኮ ባለፈው ሲናገር ሰምታችሁታል። አይ አሁን የራሳችን ሰው ስለመጣ ጌታቸውን እንዳደናቀፍ ነው ማደናቀፍ የለብንም ይላል። ምክንያቱም ጌታቸውን ያደናቀፍ እንደነበረ ጌታቸውን የሚያደናቀፍበት ምክንያት የስርቆት ኔትወርኩ አካል ስላልሆንኩ ነው። ሌላ ነገር የለም። እኔ ላይ የሚያገኙብኝ አካውንት የለም። እኔ ላይ የሚያገኙት መሬት ካርታ የለም። ስለዚህ ምክንያት ሁሉም ልንገር አንዳንዴ በጣም የሚያሳዝነኝ ፌደራል ጋር ያላቸውን ጉዳይ መሬት አስመልስልን እንዲበልልን ምናምን የሚባል እኔን ሸምግልልን ይሉኛል። ይሄም ሲፎክሩም ሰው እንደዚህ እንዳው ውሸት ነው። ኃይለ ሥላሴን መጥቀስ እያቃተን ኃይለ ሥላሴ መጠየቅ እያቃተን አንደኛ ፎካሪ ሆኖ እሱ ለትግራይ ህልውና በተለየ የሚቆረቆር ሆኖ እንዲቀርብ እናደርጋለን። ምግብን መጠየቅ ያቃተኝ እሱ የተለየ የሚቆረቆር ሆኖ ግን ከፍተኛ ተሳትፎ የነበረው ሰዎች ዝውውር ላይ መያዝ አለበት ብለን እናስበው የነበረ ሰው ወደ ውጭ ሀገር ወጥቷል። ኃይለ ሥላሴን የሰረቀው ብዬ መናገር ስችል ጠቅላላ የሰራዊት አመራር ተጠርጣሪ የሚሆንበት ሁኔታ ከመፍጠር አንፃር ምግበን የሰረቀው ማለት ተወልደን ይሄን ያደርገው ማለት ስንችል ይሄን ባለማለታችን ምክንያት የኔ አቅም ሊሚትድ ነች። እንደ አመራር ይሄ ተፈጽሟል፣ ይሄ እርምጃ ወሰድ ብለህ ትእዛዝ ትሰጣለህ። ለተባለው ዱላ ይዤ ገሌን ብዬ መቼስ አርጩሜ ይዤ እንትን ምልበት ሁኔታ አለ። ስለዚህ መዋቅሩ ፖለቲካ አመራሩ የሚባለው አሁን ስልጣን ጠቅልዬ ይዣለሁ ብሎ የሚያስበው አመራር ይሄን የክራይም ኔትወርክ ማስቀጠል ነው የሚፈልገው። አሁን በጨለማ መንቀሳቀስ የሚፈልግ ኃይል ብርሃን ከበራ በጣም ይጨንቀዋል። ሰላም ለእንደዚህ አይነት ሰዎች ለእንደዚህ አይነት ክሪሚናል ኢንተርፕራይዝ አደጋ ነው የሚሆነው። ግርግር በአንድ ወይም በሌላ መንገድ ከመፍጠር ውጪ ሌላ ስራ አለን ብሎ ማያምን ጥቂት ሰዎች እንደፈለጉ የሚዘውሩት ጥቂት ሰዎች ናቸው። ይሄን የወንጀል ኔትወርክ እስከ መጨረሻው ማስቀጠል ይፈልጉት። በቃ ሀገሩ ነፃ ወጥቷል ተብሎ የወርቅ ማሽን ያስገቡ ነው እንዳልኩ ነው። እኔ እንኳን በማውቀው ልክ ማሽኖች ኳስ ይዣለሁ። ስልክ ሲደዋወሉ በነበረኝ መረጃ መሰረት የገሌ ማሽን እነዚህ ሰዎች እኮ ናቸው። እነዚህ ሲፎክሩ የምትሰማቸው ሰዎች ማሽን ሲያስገቡ የፌዴራል ኦፊሻል ደውለው የሆነ ዕቃ እንደዚህ ገብቶ አስለቅቁልኝ ሲሉ ደግሞ አያፍሩም። ደግሞ በቀጥታ ስልካቸውን የሚደውሉት። ስለዚህ ይሄ የምልህ እኔ የጦርነት ሰለባ እንዳይሆን ተጨማሪ የትግራይ ህዝብ የትግራይ ወጣት ይሄን የወንጀል ኢንተርፕራይዝ ማፍረስ ላይ መረባረብ መቻል አለብን። ጥቂት አባላት ነው ያሉት፣ ግን በትግራይ ህዝብ ስም ስለሚገዙ ከምንም ነገር በላይ ቅድም እንዳልከው የትግራይ ህዝብ ከህልውናው ጋር ተያያዘ ህወሓት ብቻ ነው መፍትሄ የሚል ትርክት ፈጥረው ብዙ ስላደናገሩ ብዙ ነው የሚመስሉት፣ ጥቂት ናቸው እንዳልኩ ነው። ልንገር የመጀመሪያ ጥናት ስናደርግ የህወሓት ሊቀመንበር 7 ሰዎች ነን በዚህ ጉዳይ ላይ የምንወያየው። ይሄ ነገር ዝርዝር ባናየው ምክንያቱም ትልልቅ የጦር መሪዎች እዚህ ዘረፋ ውስጥ ስለተገኙ ጉዳችን እንዳይወጣ ብለናል። እኔም ራሴ የምር ተስማማሁበት። ኋላ ፕሬዚደንት ኮንኩ ኋላ አትሊስት ሚኒስትሩን ማወቅ አለብኝ ይቅረብልኝ ወረቀቱ አልኩና እንደተቀበልኩ ያየሁት ልንገር አሁን በቁጥጥር ስር ውለዋል የተባለው ሰውዬ ሰኔ 14 ቀን 2014 ዓ.ም ነው ዶክመንቱን የተወያየንበት። ጀነራል በሆነ መንገድ ዝርዝሩን አላየነው። ምክንያቱም ሊቀመንበሩ ምን አሉ? አይ ዝርዝሩን ብናይ ትልልቅ ሰዎች እዚህ ውስጥ ኢምፕሊኬት ነው። አይ ሰኔ 14 2014 ነው የምነግርህ። ሐምሌ 14 2014 ሌሎች ሰዎች ብዙ ፖለቲካ ልዩነት አላቸው ተብለው የተጠረጠሩ እንደፈለጉ የማያዟቸው ሰዎች የሆነ ወንጀል ፈጽመዋል ብሎ በሙስና እንዲያዙ ተደረገ። ስለዚህ በህጉ መሰረት በተደረገው ጥናት መሰረት እርምጃ ወሰድን አሉ ሊቀመንበሩ። ብዙ አልስማማበትም ነበር ሰዎቹ መታሰር። ግን አንደኛው አምባሳደርም ስለሆነ ይሄ አሁን በቁጥጥር ስር ዋለ የሚባለው ኃይለ ሊባኖስ ከሊቀመንበሩና ከምክትል ሊቀመንበሩ ጋር ተነጋግሬ ውጭ ሀገር እንዲሄድ ስለተወሰነ እንግሊዝ እንድገባ ድጋፍ ይጻፍልኝ ብሎ ደብዳቤ ግጥም አድርጎ ጻፈ። አሁን እኔ ኃላፊ መሆኔን አያውቅም። ሰው ደኔ መጣ ደብዳቤው። እኔ ምንም ማውቀው ነገር የለኝም። ምንድነው ያልኩት? እኛ አውሮፕላኖች እናስገባ ስለነበረ ከውጭ ይሄ ሚስጥር ማንም ሰው መስማት የለበትም። እንኳን ለአውትሳይደር ፖሊት ቢሮ አባላት የምንባለው ሴንትራል ኮማንድ የምንባለው ከ7 አባላት መሃል ይሄንን የተወሰነ ሰው ብቻ እንዲያውቁ ነው ተወስኖ የነበረው። እና ወረቀት ሄጄ ሊቀመንበሩ ጋር ሄድኩ። እንዴ ምን ነካችሁ እናንተ? ለማንም ሰው ነው እንዴ አውሮፕላን ይመጣል ትሄዳላችሁ እያላችሁ ተወስኑት? ስለዚህ የሰውየው ከምክትል ሊቀመንበሩ ጋር አይ ዶንት ኖ የጋብቻ ይሁን የሌላ አይነት ብቻ
ቅርብ ግንኙነት አለች ወይ አላቅም እንደዛ ይባል ኋላ የሰማሁት ነው ሶ ወረቀቱን ካየው በኋላ ግን ነሐሴ 14 ምሽት በመጣ ፍላይት ሱዳን ገብቷል መቼ ማለት ነው ሚያዚያ 2015 ላይ ዶክመንቱን ስቀበል ያስደነገጠኝ ነገር ያኔ ሰኔ 2014 ላይ 300 ሚሊዮን ወስዷል ከኮምቦልቻ ከመጣ ገንዘብ 300 ሚሊዮን አጉድሏል ስለዚህ በቁጥጥር ስር ዋለ የተባለ ሰውዬ ነሐሴ 14 ውጭ ሀገር እንዲሄድ ፈቅደውለታል በምን ምክንያት ይሄን አንስተነዋል በሁሉም ስብሰባ ባለበት ለምን ይዋሽን እንቀጥላለን ማንንም አይደለም ይሄንን ስናነሳ አገሬን ለሞቀስ አይደለም እንደሰረቀ ተጠርጣሪ ነው ተብሎ ተጠርጣሪ ሳይሆን ሰርቋል ተጣርቷል ተብሎ በቁጥጥር ስር ዋለ የተባለ ሰው ነው በቁጥጥር ስር ዋለ የተባለን ሰው ግን ከሁለት ወር በኋላ ሌሎች አስረህ ከሁለት ወር በኋላ እሱ ወደ ውጭ እንዲወጣ ማድረግ ዋናው ነገር ደብረጽዮን በመራው ጥናት 300 ሚሊዮን አጉድሏል ይሄ ዶክመንት ይዤው ስለወጣ ምን እንትን ላይ አይችልም ሁሉም ሰው አለው አሁን ያ ዶክመንት ሁሉም ሰው ማለት ፍትህ ቢሮ አለው ጸረ ሙስና አለው ፖሊስ አለው ይሄን ፈጽሟል የተባለ ሰውዬ ሰኔ 14 እኔ ቃል ሰኔ 14 2014 ዶክመንቱን ተወያይተን ሐምሌ 14 ሌሎች ሰዎች በቁጥጥር ስር ነው ነሐሴ 14 እሱ ወደ ሱዳን እንዲያርፍ ተደረገ ይሄን እኔ አሁን ያኔ ባቅ ኖሮ ምን አረግ ነበር ሌላ ጉዳይ ነው ግን ፕሬዝዳንት ኮልኳና ዶክመንቱ ሳይሆን ደብረጽዮን ጠየቅ ነው ለምን ይሄን አረግ አይ በቃ አስፈላጊ ነው ብለን ስላመንን እሱን ወደ ሱዳን መላክ ለስራችን ወስዳለ ይሄ ኔትወርክ ነው የክራይም ኔትወርክ ነው ማለት ጸረ ድሮን በጣም ያስቸግር ነበር ጸረ ድሮን ስለመግዛት ስንወያይ በአንድ ሰው ነው ሃንድል የሚያደርገው ይሄንን ቀብድ ከፍለናል የሆኑ ከውጭ የሚመጡ በአፋር በኩል የሚመጡ ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው አንድ ደላላ ነው እንግዲህ ደብረጽዮን እናሳምነውታል ማለት ነው ስለዚህ ቀብድ ከፍለናል 1.4 ሚሊዮን ይበል ወዘተ ይበል እና በአፋር በኩል ይገቡና ኮምፒውተራቸውን ይዘው ድሮን ሲመጣ መጣል የሚችሉ አሁን ይሄ ወይ ድንቆላ መሆን አለበት እኔ ድሮን ቴክኖሎጂ በሚመለከት ለማንበብ ጸረ ድሮን ማን ሞክራለሁ እንደዚህ አይነት ማጂክ የለም ግን ተከፍሏል የትግራይ ዲያስፖራ የሰበሰበው ገንዘብ ነው ሌላ ዝርዝር ራዲዮ ሊግዛ ብሎ የተሰወራለ አውሮፕላን አከራያችኋለሁ ብሎ ቀብድ ወስዶ የተሰወራለ ይሄ ሁሉ ገንዘብ የት ነው የገባው ብለህ ብትጠይቅ ይሄ ኔትወርክ እኔ ፕሬዝዳንት ሆኜ ይሄን መቋጣጠር የተገባኝ ይሄ ክሪሚናል ኔትወርክ መፍረስ አለበት ብዬ ስለማምን አሁን እዚህ ላይ ምን ለማመጥበት ጊዜ የለም የውሸት አንድነት ለማስቀጠል ብዬ የትግራይ ህዝብ ያስከፈልኩትን ዋጋ ቃለሁ ሶ በአማርኛም በእንግሊዝኛም በትግርኛም ነው ይሄንን መጋለጥ ያለበት ይሄ ኔትወርክ አሁንም የተገኘችውን ፈረንካ ለጥፋት ማስፈጸሚያ ነው ከማዋል ውጪ ሌላ ዓላማ የለውም ሌላ ፍላጎት የለውም ጸረ ድሮን ኮምፒውተር ይዘው መጥተው በአፋር ቁጭ ብለው አልመጡም የተከፈለው ተከፍለዋል አውሮፕላን ይከራያሉ ተብሎ ውሸት ነው አልመጡም ገንዘብ ተከፍለዋል የተገባ ብሎ የሚጠይቅ ሰው የለም መቀለ ከንቲባ አርገንሃል ያሉት ልጅ ከእስር ቤት አስፈትቼ ነው መቀለ ይዣቸው ሄድኩ እስር ቤት ነበሩ በጦርነቱ ጊዜ ተይዘው እስር ቤት ነበሩና እና ኦዲት አግዘኝ ብሎት ሊቀመንበሩ የድርጅቱ ሊቀመንበር ትንሽ ለኔ ቅርበት ነገር አሳየና መጥቶ ትንሽ የተጮረበረ ዶክመንት አለ ይሄን ጥንቃቄ አርገሄው አለኝ ምክንያቱም ኦዲተር ስለነበረ አግዘኝ ብሎታል የድርጅቱ ሊቀመንበር ሶ ግን አውቃታለሁ እሷን እቺ ሚስጥር ግን በሌላ መንገድ አውቃታለሁ ገንዘቧን ለመቀሸብ ጥረት እየተደረገ ነው ከዛ ሚስጥር ጠባቂ ስለሆነ አሁን ስራ አስፈጻሚ አድርገው ሾመውታል ምክንያቱም እኔ እንዲሾመው ጠየቁኝ አይ አማካሪ ምናምን አደረገው ይችላል እንጂ ኦዲተር አደረገው ምክንያቱም ኢንዲፔንደንት ኦዲተር ይሁን ብለን ኢንዲፔንደንት ኦዲተር ስላለ ኦዲተር አደረገው ሶ በዚህ ቻኩርፎ የኔ ተቀናቃኝ ሆነ ሶ ተሸለመ ይችን ሚስጥር ስለሚደብቅ ያቺ ሚስጥር ግን አውጥቷታል ኦሬዲ የጠበቀ ነው የሚመስላቸው ሶ ኦዲት አድርገናል ብሎ የሚያጭበረብረው ኦዲት ያደረገው ነገር የለም የባከነ ብዙ ገንዘብ አለ የትግራይ ዲያስፖራ መጠየቅ መቻል አለበት የሶስት ሌባ ወታደሮችን የሶስት ሌባ ፖለቲከኞችን ህልውና ለማረጋገጥ የሚለኮስ ጦርነት የትግራይ ህዝብ አጀንዳ ሊሆን አይችልም